እንግዲህ ቤተሰብ የሀይሚና የብሩክ የተለያየ ማለት ግራ እያጋባ ነው ኦዲየንሱንም። ዛሬ ደግሞ ያው እንግዲህ ተለያየን። እሷ እኔን አትፈልገኝም በሄደበት ሁሉ እንለያይ ብላኛለች። አባቷን አቅርባ እናቴ ፊት ምናምን እያለ እንደ ህፃን ልጅ በሄደበት ሁሉ ይለፈልፋል። እንደ ወንድ ልጅ ሳይሆን እንደ ሴት ነው ወሬ ሁላ ሲጀመር። እንግዲህ ዛሬ ደግሞ ባልታሰበ ነገር በሀይሚ ቤት እኔ ርዕሱን አይቼ ደስ ብሎኝ ነበር። ግን ምንም ደስ አይልም። ምንም ይሄ ማለት የሚደብር ጭራሽ ዛሬ የመጨረሻ ልቧን የሚሰብር ነገር ነው ያደረገው። እውነቴን ነው። ብሩክ አለማየሁ ሀሚ የምትፈልገው ፍቅር ንጹህ ልብህን እንጂ ቁሳቁስ አይደለም። በቁሳቁስ የምትቀየር ሴት አይደለችም። በቁሳቁስ የሚቀየሩ ሴቶች ፎቶህን ለጥፈው ደረት ላይ አፈቀርን ለሚሉ ለነሱ ገዝታ ስጣቸው፣ ቅረባቸው። ሀሚ የምትፈልገው ንጹህ ልብህን ብቻ እና እምነትህን ልመንህ ነው። አንተ ግን ዛሬ የሚደብር ጭራሽ የመጨረሻ ልቧን ከዛሬው ከሰበርካት፣ በጣም የሰበርካት ደግሞ የዛሬውን እውነት በጣም ያሳዝናል። ኦዲንሱ ደግሞ የሚቆጣ የሚጮሁብህ ከዜሮ ጀምሮ አብራችሁ ስለመጣችሁ እንዳትለያዩ እስከ መጨረሻው አብራችሁ እንድትሆኑ እንጂ አንተን ጠልተው እሷን ወደው አይደለም የሚያዋችሁ። በሁለት ሀይሚም ስትሳሳት ይናገሯታል፣ አንተም ጥፋቱ ደግሞ አሁን የሀይሚ ሳይሆን ያንተ ነው ሙሉ በሙሉ። ሄዳለሁ እያልክ ደግሞ ሄዳለሁ፣ ይሄ የታወቀ ነው። በተጣላ ቁጥር ነገሮችን መፍታት ሳይሆን መሸሽን ትመርጣለህ። እና እኔ እንጃ የዛሬው በጣም ይደብራል። ሰላም አለይኩም ሀገሬ ዩቱብ ቻናል ተከታታዮች ውዶቼ፣ ማሮቼ፣ የሀገሮቹ ልጆች በያላችሁበት ሰላማችሁ ብዙ ይበል። ዛሬ እንግዲህ ብሩክ ኦዲየንሱን አፍ ለማዘጋት ነው ወይስ ከነገሮች ለመሸሽ ነው ወይስ የተጀመረው ነገር ሳይፈታ እህቶቼ? እንዴ ቆሻሻን እኮ ከፊታችን እያጠራን ካልሄድን እኮ ከኋላ ያለው ይከተለናል ማለት ነው። በደንብ ካላጸዳ ነው አልፎ አልፎ ከሄድን ማለት ነው። አንዱ ምሳሌ አንዱ ክፍል ቤት አጸዳን፣ አንዱን አላጸዳን፣ ደግሞ አንዱን ይሄ ማለት ደግሞ የአንዱ ቆሻሻ ቤት ሁሉንም በከለው ማለት ነው። ስለዚህ አንተ ሰውዬ ወስቲ ጤነኛ ነህ? ምንድን ነው ነገሮች ሳይፈቱ ልጅቷ ወልዳ ዲኤንኤው ምርመራ ሳይመጣ ምንም ሳይያል ዛሬ ለሀሚ ቡታጅራ የመጣሁበት ምክንያት ይሄ ነው። እሱ ያላለቀ ቤት የተጀመረ ቤት ሰርፕራይዙ ይሄ ነው። ምን ማለት ነው? ማን ነው የምታታለው እንዴ? እኔ ዛሬ ሀሚን አድንቄታለሁ። ቶች ቻል አድርገዋለች። ሀሚ ማለት እኮ እንኳን ቤት ቀርቶ አይታቸው ቸኮላታ ልብስ ነገር ሲገዛላ በጣም ነበር ደስ የምትዘለው የምትፈነጥዘው። ዛሬ ግን አይታችኋታል። ምንም አልመሰላት። ምንም ልክ ነው። ምኑን ተይዞ ምኑን ሀሚ ቤት ቸገረኝ አለች። ያውን ቡታጅራ እንዴ ምን ነው አዲስ አበባ ላይ እንኳ ሙሉ ገዝታ ብትሰጣት ያምራል ወይ መኪና። በዛ ላይ ያላለቀ ቤት አያገባኝም። ያልጨረስኩት ጨርሼ በስነ ስርዓት ነበረ። ሁሉ ነገር አብቅቷል። ስለዚህ አንቺ የፈለግሽውን አግብተሽ ውለጅበት። ምን ማለት ነው? እኔና አንቺ በዚህ በቃ ካሁን በኋላ እንዴ ቤት ነው እንዴ ቸገረኝ አለችው ብሩኬ። ምንድን ነው እየተካሄደ ያለው? ሀሚ እኮ ቤት ቁሳቁስ አይደለም የቸገራት ንጹህ ፍቅር። ምን አይነት የማይገባ ደነዝ ነው? ብስሚላ አረ የሊ እውነት በጥብጦ ካልጋጡት ስለ ፍቅር አያውቅም እንዴ። ይችሊ ደግሞ አታስመስል። ይሄ ሰብስክራይብ ቢው ይቀርብኛል የሆነ ነገር ድንብላት ሰው ይጠላኛል ብለህ እንደው ኦዲንሱ እንዳይበተን ብፈልገህ እንጂ እውነት ሀሚን ለማስደሰት ይሄ ጭራሽ ልቧን የሰበርካል እንዴ። የሚያገባት ባል እኮ ምን ይታወቃል? ሌላ ሀገር ወስዶ ውጭ ሀገር የሚያኖራት ይሆናል፣ ወይም በሀገሯ በመሀል በትልቅ ከተማ። ምን አስበህ ነው? ወይስ የምታገባው ባልችግ? ኧረ ተው ብሩኬ፣ ለቃልህ አጠቃቀም ተጠንቀቅ። እውነት ልቧን አትስበረው። ዛሬ ጸጥ ብላለች፣ መልሱን ግን ትሰጣለች። ሲጀመር እሺ አላለች።
አብረን አንተ የሌለብህ እኔ ልኖር እኔ አግብቼ እዚህ ቤት ልወልድ ሌላ አግብቼ በጣም ጥሩ ሰው ነው ያለችው። ከገባህ መልሱን ሰጥታለች። ትክክል። አንድ እድል እንኳን ስጠኝ ላውራ ስትላ ጨርሻለሁ። አባትሽን አንጥተሽ ወንድ ሴት ሊቆርጣል ብለህ የለ በወንድ ብሳ ወንድ ሊቆረጣ በቃኝ። አውጥቼሻለሁ፣ አልፈልግም። እኔም ልሄድ ነው። በስምሽ አረግሻለሁ፣ እንደፈለግሽ አድርጊ። ከጨረሹም ጨርሹ፣ ካከራየሹም አከራዩ፣ ከኖርሽም ኑሪበት። ምን ማለት ነው ብሩኬ? የባስ ልጅቷን ልብ ለምን ትሰብራታለህ? ሀሚ እኮ እንለያይ ያለችህ እንለያይ እኮ ያለ ሰው 3 4 አይገናኝም። ከልቧ እኮ አይደለም። ወደ ራስ ተመለስ እንዴ! አሁን ደግሞ ስበብ አገኘህ። በጣም ያሳዝናል። አሁን ደግሞ እህቶች ምን ስበብ እንዳገኘ ንገራችሁ። አባትሽ ፊት የሀሚ አባት እኮ ጋሽዬ እግዚአብሔርን እወድሃለሁ የሚሉ ሰውዬ ናቸው እኮ ሌላ እኮ አይደሉም። ከሀሚ የማይለዩ ከሀሚ አብልጠው የሚወዱ ናቸው ጋሽዬ። ለምን እንደዚህ ትላለህ? ኧረ ብሩኬ፣ ኧረ ተው ተው። እንጃ ቁመት እና መልክ ያለው ሰው ማሰቢያው ድፍን ነው እንዴ? እህቶቼ ጭንቅላታቸው ድፍን ነው። በጣም ነው የሚደብረው። እኔ ርዕሱን ሳይ ተመችቶኝ ነበር፣ ግን መጨረሻው አያምርም።